ምህሩዬ በጣም ነው ያሳዘነችኝ ስታለቅስ። በተለይ በቃ ፈጣሪ ወይ ማረኝ ወይ ውሰደኝ ብላ ብቻዋን በውስጧ በምታወራ ሰዓት በጣም ነበር የምታሳዝነው። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩ ነው። ምን ተፈጠረ? ምንድን ነው ያለቀበትን ፓርት ትንሽ ያው ታውቁታላችሁ እንትን ነው። በተለይ አሁን ላይ በጉጉት እየጠበቅኩ ያለሁበትም ነገር ምንድን ነው ምህሩ የሆነ የተፈጠረ አዲስ ነገር አለ። በምህሩ ላይ ተናገረች ወይንስ ደግሞ ምን አደረገች የሚለውን ነገር አብረን የምናይ ይሆናል። ቪዲዮ ሲለቀቅ ማለት ነው። በጉጉት እየጠበቅኩት ነው። ኦ ማይ ጋድ ትላላችሁ። ትናንትናም ያው ያልተለቀቀበት ምክንያት እንግዲህ ከትናንት ወደ ተለቆ ስለነበር 2 ቀን በተከታታይ ስለተለቀቀ ለዛ ነው አሁን ላይ አንድ ቀን እየዋለ አንድ ቀን እየቀረ አንድ ቀን የሚለቀቀውና እና ወዶቼ ዛሬ በተለመደ ሰዓት ይለቀቃል። በጉጉት እንጠብቃለን። አዲስ የተፈጠረው ነገር ደግሞ አብረን የምናየው ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ስወዳችሁ ላይክ እያደረጋችሁ አይደለም። ስለዚህ ለብዙ ሰው እየታየ አይደለም እንደ በፊቱ ማለት ነው። በፊት ላይ አሪፍ ነበረ፣ አሁን ላይ ግን ትንሽ ቀዝቅዟል። ስለዚህ ላይክ አድርጉ ውዶቼ። በእርግጥ የጽናትም ድራማ የአደይም ድራማ የጽናትም ድራማ ብዙም አዲስ ነገር እየመጣልን አይደለም። አዲስ ነገር ሲኖር ነው ታውቃላችሁ በጉጉት እንትን የምንለውና ደስ እያለን የምንሰራው። አሁን ላይ አዲስ ነገር የለም። ብቻ ግን ያው እየሰራሁ ነው እኔ እያያችሁልኝ ነው። አመሰግናለሁ ሁላችሁንም። ግን አሁንም ቪዲዮውን ስታዩ ላይክ አድርጉት ማለት ነው። ቪዲዮውን አይታችሁ ከማውጣታችሁ በፊት ላይክ ካደረጋችሁት ለብዙ ሰው ይደርስልኛል። ይሄ ራሱ ለኔ ትብብር ነው ብዬ ነው የማስበው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቅርብ 18 ሺህ እንገባለን። እና ወዶቼ ጽናትም በጣም ስሜታዊ የሆነች ነው። በተለይ ኪራና ጽናት ከተጋቡ በኋላ ጽናት በጣም ስሜታዊ የሆነች ነው። ምን ሆና ነው? እርግዝናው ደግሞ የእውነት ሆነ እንዴ የሚልም ኮሜንት አይቻለሁ ማለት ነው። ለምን በጣም እየተነጫነጨች ነው። በትንሽ በትልቁ መናደድ፣ መበሳጨት በቃ አለ አይደለ እንደዚህ የሆነ የእርግዝና ጸባይ እያየውባት ነው ጽናት ማለት ነው። እና የእውነትም ያን ነገር እያለች የነበረችውን ጨበርዬ እየሰምታ ስትጠይቃት አንቺ ወሬ መያዝ አትችይም፣ ስለዚህ ላንቺ ምንም አልነግርሽም፣ ምንም የተፈጠረ ነገር የለም ብላ ነበር ያለቻትና ግን የእውነት ግን ያረገዘች ይመስለኛል ጽናት ብዬ አስባለሁ። ምክንያቱም ያ ነገር እንዲገምት ወይንም ደግሞ እንዲጠራጠር ያደረገኝ የእሷ ጸባይ ነው። ጽናት በነገራችን ላይ ለሁሉም ነገር ታጋሽ ናት። በተለይ ደግሞ ስለ ምህሩ ራሱ ማናት ሶሲ ስትነግራት በእርግጥ ሶሲ ላትወዳት ትችላለች። ከሶሲ ጋር ችግር ሊኖርባት ይችላል። ግን ደግሞ ለምን ይሄን ነገር አለች? ለምንድን ነው ይሄ ነገር የተፈጠረው? ምንድን ነው? ምን አይታ ነው ብላ እንኳን ለመጠራጠር አልሞከረችም። ናሆማም ቢሆን እሷን ብትሆን ምንም ለመጠራጠር አልሞከሩም። እንግዲህ ምን እንደሚፈጠር በቀጣይ በደንብ አድርገን የምናይ ይሆናል። መጨረሻ ላይ ግን መሆን ያለበት ምህሩ ዲና የሰራተኛቱንም ጉድ አጋልጣ ወይንም ደግሞ ሙሉ ለሙሉ ተነስታ እንኳን ባትሄድ ቢያንስ እንኳን መናገር ብትችል እጇ ምናምን መጻፍ ወይንም በጽሁፍ ራሱ ሰዎችን ማስረዳት ብትችል አሪፍ ነበር። ቶሎ ብለው እንኳን ሊረዷት ይችላሉ ብዬ አስባለሁ። አሁን ላይ ግን ዝም ያለ ነገር ነው። ምንም ነገር አትናገርም። በቃ ምንም የተዘጋጋ ነገር ስለሆነ ማንም ሰው እየተረዳት አይደለም። ጽናትም አሁን ላይ እንግዲህ ባለትዳር ሆናለች። ባሏ ከስራ ሲመጣ ኪራ መጠበቅ አለባት። ብዙም ወደ ምህሩ እየሄደች አይደለም። ሁሉም በቃ ሁሉም በስራ ላይ ተወጣጥሯል። ሰኒም ደግሞ ከዚህ ልጅ ጋራ እንግዲህ ስዊትን ደብድቦት ስለነበረ ወይንም እሱ በድንጋይ ስለመታው ልጁ ጆከር በነገራችን ላይ የሞተ ነበር የመሰለው ስዊት ግን አልሞተም። ስዊድ ማለት ነው። ስዊድ አልሞተም አለ ማለት ነው። እንግዲህ ምን እንደሚፈጠር አላውቅም። እውነት ለመናገር ቤቱም ውስጥ ያለው ሰኒን በጣም በህልሟም በውኗም እያቃዣት ነው ያለው ማለት ነው። ያ ልጅ በስልክ እየደወሉ ምናምን በቃ የቁም ስቃይ የቁም ሲኦል ውስጥ እንዲኖር ነው እያረጋቸው ያለው። ሰኒም አሁን ላይ በራሷ ችግር ተወጥራ ምህሩን ማንም ሰው እየተከታተላት አይደለም። ጽናትም እንደዛው ሰራተኛይቱንም ደግሞ እየተቆጣጠረቻት ያለችው ለራሷ አስባ ነው ብዬ አስባለሁ። ግን ጽናት አሁን ላይ እውነት ለመናገር እኔ እንዳየው ታይታችሁ ከሆነ በጣም እየተነጫነጨች ነው። እርግዝናው ግን የእውነት ሳይሆን አይቀርም።